ሰላም ጤና ይስጥልን ክቡራንና ክቡራት የዊዝደም ሌክቸር ኤንድ ሞቲቬሽን ኔትወርክ ቤተሰቦች እንደምናላችሁ አንተርፕረነርሺፕ እንዴት እያደረጋችሁ ነው? ሃው አር ዩ ኤክሰርሳይዚንግ ከትምህርት ከእውቀት ባሻገር ደግሞ ወደ ተግባሩ ለመሄድ ፎር ኦውኒንግ ዩር ኦውን ቢዝነስ ባለፈው የሁለት ቻፕተሮች ውስጥ የተነጋገርነው it was about nature of entrepreneurship እና ከዛ በኋላ ደግሞ ቻፕተር 2 ላይ ቢዝነስ ፕላኒንግ አንስተን ነበር። እዚህ ቪዲዮ ውስጥ የምንነጋገረው ስለ ቢዝነስ ፎርሜሽን ነው። ሶስተኛው ቻፕተር ነው ይሄ። እዚህ ውስጥ ስሞል ቢዝነስ ዴቨሎፕመንት ፎርምስ ኦፍ ቢዝነስ ማይክሮ ኤንድ ስሞል ኢንተርፕራይዝስ ትርጉማቸው እንዲሁም ሮላቸው እንደ ሀገር እድገት ያላቸውን አስተዋጽኦ እንመለከታለን። ሰክሰስ ኤንድ ፌለር እነዚህ ስሞል ቢዝነስ ሰክሰስ እና ፌለር ፋክተርስ የሚባሉት ምን ናቸው የሚለውን እናነሳለን። ከዛ ባሻገር የኦርጋናይዜሽናል ስትራክቸር ኤንድ ካልቸር አንተርፕረነሪያል ቲም ፎርሜሽን እንነጋገራለን። እነኚህን ካነሳን በኋላ ቢዝነስ ዲቨሎፕመንት ምን እንደሆነ ታብራራላችሁ ብዬ ተስፋ አድርጋለሁ። ሶስቱን የፎርምስ ኦፍ ቢዝነስ ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ እና ኮርፖሬሽን ታብራራላችሁ ታወዳድራላችሁ ብዬ ተስፋ አድርጋለሁ። በዚህም ደግሞ ስሞል ስኬል ኤስታብሊሽመንት ፕሮሲጀሮችን የማይክሮ ኤንድ ስሞል ኢንተርፕራይዝ ሰክሰስ ኤንድ ፌለር ፋክተርስ ዲስቲንጉሽ ታደርጋላችሁ የሚል ጽኑ እምነት አለኝ። ይህንን በሚመለከት ዝርዝር ነጥቦችን ቀጥለን እናነሳለን ማለት ነውና ምንድነው business formation ምንድነው ሲባል business formation deals with formalization and actual implementation of business ideas into practice ይሄ ነው ከሐሳብ ወደ ተግባር የመቀየር ሁኔታን ይመለከታል። it's actual implementation taking action now formalization ነው ከፕላን ወደ ፎርሜሽን ስንሄድ we are trying to put it into practice in the economic development and transformation small businesses are creating new jobs እነዚህ አነስተኛ የሚባሉ ቢዝነሶች they are creating new jobs and they are more flexible ከትልቆቹ ጋር ሲነጻጸር የተሻለ flexibility small business ላይ እናያለን። so they do have their own importance ማለት ነው በተለይ stepping stone ሆኖ ከማገልገል አንፃር ግን ምን ሚና አላቸው እንዴት ሲቋቋማሉ ጥቃቅንና አነስተኛ ወይም MSE የሚለው ማይክሮ ኤንድ ስሞል ኢንተርፕራይዝስ ሚል እንደሆነ እንድታዩ ሰክሰስ ኤንድ ፌለር ቅድም አንስቻለሁ መግቢያ ላይ ተከሸላችሁ ነበር። እነዚህን ነው የምናየው። ሁለተኛ ርዕሳችን it's about the concept of small business development concept of small business development size እና standard arbitrary ነው በዚህ ውስጥ specifying size and standard to define small business is necessarily arbitrary ለምን ሲባል people adopt different standards የተለያየ ስታንዳርድ ነው ሰው የሚጠቀመውና ሳይዝ እና ኢኮኖሚክ ሁኔታዎች በርግጥ there are parameters ምን ነገሮች አሉ መለኪያዎቻችን ሲባል የቀጠሯቸው ሰራተኞች ብዛት ምን ያህል ሰራተኞች ናቸው 5 እና ከዛ በታች ሲሆን ምንድነው 6 ከ6 እስከ 30 ሲሆን እያለ ይቀጥላል። Now size matters. Size does not always reflect the true nature of an enterprise. ሁሉንም ኢንተርፕራይዙን ሙሉ ኔቸር ሪፍሌክት ያደርጋል ተብሎ አይጠበቅም። ምክንያቱም there are qualitative parts too. It's not only a matter of quantity, it's also a matter of quality. Now are used to differentiate small business from other businesses. The economic control definition covers market share ገበያ ውስጥ ምን ያህል ድርሻ አላቸው ምን ያህል ተጽዕኖ ይፈጥራሉ ምን ያህል ከተወዳዳሪዎቻቸው ጋር ፊት ያደርጋሉ እና ኢንዲፔንደንስ አንድ ሌላኛው ነው ፐርሰናላይዝድ ማኔጅመንት ነኝ እንደመለኪያ እንጠቀምባቸዋለን ማለት ነው። ማይክሮ ኤንድ ስሞል ኢንተርፕራይዝስ cover wider spectrum of industries የተለያዩ ኢንዱስትሪዎች ላይ የሚከወኑ ናቸው እነዚህ ጥቃቅንና አነስተኛ የሚባሉት ማለት ነው። ጥቃቅንና አነስተኛ ኢንተርፕራይዝስ and play an important role in both developed and developing countries ኢትዮጵያን ጨምሮ ታዳጊም ያደጉ ሀገራትም ውስጥ ያላቸው ሚና ከፍ ያለ ነው። ስለዚህ ይሄንን ማስተዋል አለባችሁ። it's not only in the developing countries ውስጥ ብቻ ነው ብትባሉ ውሸት ነው።
ዴቨሎፕድ የሆኑ ትልልቅ ሀገራትም ውስጥ ኢኮኖሚያቸው ከፍ ያለ ደረጃ ላይ ያሉ ሀገራትም ውስጥ አስተዋጽኦችን ያደርጋል ማለት ነው። ኢትዮጵያ ውስጥም the micro and small enterprises occupy a prominent position in development of the Ethiopian economy too. እንግዲህ small entrepreneurs can set up a unit even with less capital. በትንሽ ካፒታል ሊጀምሩ ይችላሉ። small entrepreneurs enjoy quick returns. ምላሾች ይኖራሉ። በትንሹ መጠኑ ሊለይ ይችላል ግን there is quick return ፈጣን የሆነ and have the flexibility to handle the change of the market. የገበያውን ለውጥ እየተከተለ የመለዋወጥ change የማጤን ሁኔታዎች እናስተውል እንችላለን። ይሄ it could happen ነገር ግን የተለያዩ ችግሮች አሉባቸው። አንደኛ lack of finance መነሻም ሊሆን ይችላል ስራዎችን ተግባራትን የመከናወኛ poor operation management የተግባራት የሥራ አመራር ሂደቶች ላይ ያለ ደካማ አመራር ሁኔታ ሊታይ ይችላል። የልምድ ማነስ ወይም lack of experience, poor finance management እነዚህን ማስታወሻችሁ ላይ ያዙ አውጣቸው ብቻ። በትንሽ ካፒታል እነሱ ይችላሉ quick return መኖሩ flexibility እነዚህን እንደ በጎጎን ተግዳሮቶች ወይም problems ደግሞ lack of finance, poor operation management, lack of experience እና poor financial management ብላችሁ ያዟቸው። The process of setting up a venture begins with searching for opportunity. ይሄ ባለፈውም ቻፕተር 2 ላይ ስንነጋገር ነበር። ሁልጊዜ መልካም እድሎችን ለይቶ ማስቀመጥ ያስፈልጋል። Identifying a good opportunity is a difficult task. ምርጥ እድሎችን ለይቶ ማውጣት አስቸጋሪ ነው ግን ደግሞ it's very pivotal. ወሳኝም ነው ደግሞ ወሳኝ ነው። It involves scanning the environmenትን ስካን ስናደርግ ኦፖርቹኒቲዎችን የማየት ብላችን ከፍ ይላል። and the use of creativity and innovation for that matter. እነዚህን ስናደርግ የተሻለ successful የሆነ ቢዝነስ ኢስታብሊሽመንት እንትን ይኖረናል ማለት ነውና በዛ መንገድ እየተቋቋመ ይሄዳል። ግን ምናቋቋመው ቢዝነስ ምን አይነት ነው? Forms of business. There are 3 basic legal forms of business formation with some variations available depending on the entrepreneur's desire and role and interest. ሶስቱ sole proprietorship በግል የሚቋቋም ነው። ይሄ partnership በቡድን ሁለትና ከዛ በላይ የሆኑ ሰዎች መነሻ አዋጥተው ተዳደሪያ አዘጋጅተው ያቋቁሙት ይችላሉ። ኮርፖሬሽን ሲባል ደግሞ ይሄ ከሼርሆልደርስ ጋር የሚያያዝ መሆኑን ማስተዋል አለብን። እንዳነሳውት ቴብል ላይ የምታዩት legal forms of business proprietorship, sole proprietorship, single owner ነው ያለው, unlimited liability ነው ያለው። ሌላው ውሳኔዎችንም ፕሮፊትን አሁን የሚያደርገው ራሱ ፕሮፕራይተሩ ወይም ፕሮፕራይተሯ ነች ማለት ነው። ይሄንን አስተውሉ። ሲንግል ኦነር ነው፣ አንሊሚትድ ላያቢሊቲ፣ ኮንትሮልድ ዲሲዥን እና ፕሮፊት። እነዚህ አወዳድሩ ብትባሉ በዚህ መንገድ ነው የሚገልጿቸው። ሁለተኛው ፓርትነርሺፕ ነው። ሁለትና ከዛ በላይ የሆኑ ግለሰቦች አንድ ላይ ሆነው የሚያቋቁሙት ነው። አንሊሚትድ ላያቢሊቲ አንዱ መገለጫው ነው። they pool resources ባላ ሌሎች ማወዳደሪያዎች እናያለን። ኮርፖሬሽን ላይ ግን ሴፓሬት ሌጋል ኤንቲቲ ነው ያለው፣ ራሱን የቻለ ህጋዊ ሰውነት። ሁለቱ ላይ ፕሮፕራይተርሺፕ እና ፓርትነርሺፕ ላይ ምን ብለናል? አንሊሚትድ ላያቢሊቲ ብለናል። እዚህ ጋር ግን ሊሚትድ ላያቢሊቲ ነው ያለው። ስፔሻሊ ስቶክ ሆልደርስ ላይ የነኛ ሙሉ ኃላፊነት ያለው ራሱ ግለሰቧ ወይም ቡድኖቹ ላይ የቡድን አባላት ላይ። እዚህ ጋር ስንመጣ ግን ራሱ ካምፓኒው ኮርፖሬሽኑ ነው ራሱ ለዛ ኃላፊነት የሚወስደው ሌጋል ኤንቲቲ ነው። ስለዚህ በግለሰብ ደረጃ ያለ የተጠያቂነት ደረጃ ውስን ነው። maybe as per the agreement ሼሩ ሲቋቋም ባለ ስምምነት ነው የሚሆነው ማለት ነው። እና እነዚህ ሶስቱ ፕሮፕራይተርሺፕ፣ ፓርትነርሺፕ እና ኮርፖሬሽን
በሚከተሉት መስፈርቶች ልናወዳድራቸው እንችላለን። ከኦነርሺፕ አንፃር፣ ከላያቢሊቲ ወይም ከባለቤትነት፣ ከዕዳ መነሻ ወጪዎች፣ መነሻ ኮስት፣ የቀጣይነት ሁኔታስ። ለምሳሌ አንድ ሶል ፕሮፕራይተርሺፕ ላይ if the owner dies ምንድነው የሚሆነው? ቢዝነሱ ፍሪዝ ያደርጋል or it dissolves. Transferability of interest, capital requirement, management control, distribution of profits, እና attractiveness for raising capital እነዚህ መለኪያዎች ማወዳደሪያዎቻችን ሆነው እናወዳድራለን በቴብል እመጣለሁ። It's very important that the entrepreneur carefully evaluates the pros and cons of various legal forms of organizing the new venture. ምንድነው የምትፈልጉት? እንደ entrepreneur እንደ ስራ ፈጣሪ ምን ነገሮችን ነው የምትፈልጉት? and what are the advantages and disadvantages በጎና ደካማ ጎኑ። Now this decision should be made before the submission of business plan and request for venture capital. ከሁሉ በፊት ያንን መለየት መቻል አለብን። እንግዲህ ማወዳደሪያ ፋክተሮችን እዚህ ጋር የምትመለከቷቸው ኦነርሺፕ ቅድም ፕሮፕራይተርሺፕ ላይ ግለሰብ ነው ብለናል። ፓርትነርሺፕ ላይ ቡድኖች ናቸው። ሁለትና ከዛ በላይ የሆኑ ግለሰቦች አንድ ላይ ሆነው የሚያቋቁሙት ነው። ኮርፖሬሽን ልክ እንደዛው መተዳደሪያ ደንቦች አሉት። no limitation on the number of stockholders። ሁለተኛው ፋክተር liability of ownership ነው። liability unlimited liability zero individual liable ነው። individual liable ነው። ሁለተኛው ላይ ፓርትነርሺፕ ላይ ስንመጣ all individuals are liable for the business liabilities። እዛ ውስጥ ያሉ ተሰባስበው አንድ ላይ ያቋቋሙት። እዚህ ውስጥ ስንመጣ ኮርፖሬሽን ላይ ግን amount of capital contribution is limited for shareholders liability. limited no liability at individual level ቅድም አንስተናል። cost of starting business ይሄ ከግለሰብ ደረጃ በግለሰብ ደረጃ ያለ ነው። ሶ ሌላ ብዙ ወጪዎች ላይኖሩ ይችላሉ። ፋይሊንግ ፊስ ምናምን for trade name እንደዚህ አይነት ነገሮች ናቸው የሚኖሩት። ፓርትነርሺፕ ላይ ግን የተወሰኑ ደግሞ ሌጋል ኮስትስ አሉ። ማይነር ፋይሊንግ ፊስ አሉ። ኮርፖሬሽን ላይ ደግሞ ትንሽ ጨመር ይላል። articles for incorporation, filing fees አሉ፣ tax fees for states in which corporation registers to do business። እነዚህ ሁሉ ወጪዎች መነሻ ወጪዎች ናቸው። ቀጣይነት የቢዝነሱ ቀጣይነት አራተኛ ላይ የምትመለከቱት ቢዝነሱ ቀጣይነትን ነው። ኢንዲቪጁዋል ላይ ቅድም ተናግሬያለሁ። days dissolve the business። እዚህ ውስጥ ያለው ግለሰቡ ከሞተ ቢዝነሱ ቆመ። days or withdrawal of one partner terminates partnership unless partnership agreement stipulates otherwise. በፓርትነርሺፕ ጊዜ days or withdrawal of one of the limited partners has no effect on continuity። በርግጥ ኢንዲቪጁዋል ስለወጣ ቢዝነሱ እዛ ላይ ያቆማል ማለት ላይሆን ይችላል። ኢንፍሉዌንስ ግን እንዳለው መርሳት የለብንም። greatest form of continuity ያለው የትኛው ጋር ነው ከተባላችሁ ኮርፖሬሽን ላይ ነው። አክሲዮን ማህበራት ከተቋቋሙ በኋላ ኮንቲኒቲያቸው ሂጅ ነው። ለምን ራሳቸውን ችለው የሚንቀሳቀሱ ናቸው። ከዛ በኋላ the board of directors አሉ። ከዛ በኋላ the CEO chief executive officers እንደመጠኑ ማለት ነው እና እንደ አይነቱ transferability of interest complete freedom አለ ለፕሮፕራይተርሺፕ ላይ ለግለሰቡ ሙሉ ነፃነት አለ። እዚህ ውስጥ ስንመጣ በስምምነት መሰረት ይሆናል። general partner can transfer his or her interest only with consent ስምምነት of all other general partners። እዚህ ውስጥ ደግሞ ስንመለከት ዲቪደንድ ያለ በስምምነት መሰረት የሚቀመጥ ነው። it's restricted by agreements። capital requirement well እዚህ ግለሰቡ ላይ ያለ ነው። ግለሰቧ ላይ እዚህ ጋር ስንመጣ ብድርና contributions መዋጮች ይኖራሉ። ከዛ ደግሞ ኮርፖሬሽን ላይ ደግሞ there may be borrowing new capital raised by sale of stock bond መሸጥ ሊሆን ይችላል። እነዚህ ዋናዎች ናቸው። management control proprietor makes all decisions
and can affect immediately ከዛ ውጪ እዚህ ግለሰብ ላይ ያለ ቢሆንም በዚህ ውስጥ ደግሞ all general partners have equal control እና የlimited liability partnership time and again ሊለያይ ይችላል and here majority stockholders have most control from legal point of view ህጋዊ የሆነ procedure አለ and day-to-day control in hands of management የዛ ውስጥ በስራ አመራር ውስጥ ረን ይደረጋልና ያ ነው የማኔጅመንት ኮንትሮል distribution of profits and losses እዚህ ውስጥ ግለሰብ ላይ ይንተራሳል ማን ላይ proprietorship ላይ partnership ላይ በስምምነታቸው ላይ የተንተራሰ ነው እዚህ ውስጥ ግን በየአመቱ within certain fiscal year የትርፍ ክፍፍሎች ይደረጋሉ ማለት ነው በፐርሰንት በሼራቸው መጠን ማለት ነው attractiveness for raising capital depends on capability of the proprietor this demo it depends on the capability of partners መጨረሻ ላይ with limited liability for owners more attractive as an investment opportunity በጣም attractive ነው እሺ ትንሽ እዚች ጋር ቆም እንበልና ምንድናቸው ሁለት ጥያቄ ጠይቃችኋለሁ what are the three forms of business proprietorship sole proprietorship ይባላል sole ሚለው single implication ያለው sole proprietorship partnership እና corporation compare and contrast ወይም explain discuss ብትባሉስ ይሄንን እዚህ ቴብል ላይ እንዳየነው ዲስክሪፕሽኑን እናያለን እናስቀምጣለን ግልጽ ነው ከዛ እነኚህን ኮምፓራቲቭ ቤዚስ ደግሞ በኦነርሺፕ በላያቢሊቲ በኮስት በቀጣይነት ወይም ኮንቲኒቲ እያላችሁ የየብቻ አውጣችሁ ጽፋችሁ መያዝ ነው ከዛ አንፃር ማብራራት ትችላላችሁ ቀጥለን የምንመለከተው ደግሞ it's about the definition and importance of micro and small enterprises in developing countries ኢትዮጵያን ጨምሮ በታዳጊ ሀገራት ውስጥ እነዚህ small businesses የተለያዩ ቁልፍ ሚናዎች አሏቸው in the industrial economy of the world macro economy ላይ አስተዋጽኦ አላቸው they serve as stepping stone ይሄ ያደጉ ሀገራት ውስጥም አሁን ጃፓን እና ዩኤስኤ እንደምሳሌ እዚህ ውስጥ ተቀምጠዋል እነሱንም ጨምሮ በተለያዩ ታዳጊ ሀገራት ውስጥ ኢኮኖሚው ላይ አስተዋጽኦ ያበረክታሉ ማለት ነው እነዚህ ኤምኤስኢ ወይም ማይክሮ ስሞል ኢንተርፕራይዝ ማይክሮ ኤንድ ስሞል ኢንተርፕራይዝ An entrepreneurial venture often is a growth-oriented innovative company with product or service offerings that are new to the market. Now, these small businesses, they may begin as a small, again, micro, small, medium, and large ወደሆነ ያድጋሉ large ሆኖ የሚፈጠር it's very rare አንደኛ ገበያው ውስጥ እየተለማመደ መሄድም ስለሚኖርበት ማለት ነው Now, most small businesses and owners work with known products and services በሚታወቁ የአዳጊ የሆነ የገበያ ሁኔታን በማየት ፈጠራው ምናልባት እንግዲህ their innovation could be focused ሽያጭ ገበያን የማጥን የመፈለግ የማስፋፋት ሁኔታዎች ላይ ይሆናል ትኩረታቸው And entrepreneurial ventures incorporate a different set of strategies. These entitles are these entities are aimed at rapid growth and apply innovation and creativity at every node of the business process. እነዚህ ዋና ነገሮች ናቸው mitigating uncertainty and risk reduction are the major targets ቅድም ስላችሁ የነበሩ ሁለት አፕሮቾች አሉ ሳይዝ እና ኢኮኖሚክ ኮንትሮል ክራይቴሪያ ስለዚህ ስሞል እና ላርጅ ብለን ስናወራ
ምንድነው ስታንዳርዳችን ይሄንን አንስተናል የተለያየ አዶፕት የሚደረጉ ነው ድጋሜ ነው እንትን የተባለው እዚህ ሞጁላችሁ ላይ ያሉትን ነው ኤክስትራክት ያደረኩት ስለዚህ እነኚህ ክራይቴሪያ ሶስት አፕሮች small business define ለማድረግ የምንጠቀምባቸው ናቸው there are two approaches to define small business mark my word ይሄን ያዙልኝ በርግጥ ከላይ የምታዩት a business may be described as small when compared to larger firms relative ነው ማለት ነው but large when compared to smaller ones በጣም ትንሽ ከሆኑት ጋር ደግሞ ስናይ ንጽጽራዊ ነው gasoline station neighborhood restaurants የተለያዩ በአካባቢያችን የምናየው automobile የሆኑ manufacture እሱም gets larger and larger and firms in between size could be classified as medium ምን አልኩኝ micro small medium large okay ወደ criteria እንመለስ how many approach small business define ለማድረግ ምንጠቀማቸው ስንት approach አሉ ሁለት there are two approaches to define small business አንደኛው size criteria ነው ሁለተኛው ደግሞ economic control criteria ነው size criteria ሲባል it's about scale of operation የሰው ኃይል አቅሙ ስፋቱ ይዘቱ values of sales turnover asset size and volume of deposits total capital investment እንዴት ነው how is the impact the market shares እንደነበር I will come to it later volume value of production and combination of stated factors የተጠቀሱትን የሚያካትት ነው ስለዚህ እነዚህ small business administrations they follow certain criteria the financing of business is supplied one individual or a small group ቀደም ሶስቱ እንዳየን forms only in a rare case would the business have more than 15 or 20 owners only on rare case except for its market function the firm's operation are geographically localized how is the area there ስለዚህ ሳይዝን አንድ አየን ሳይዝን በሚመለከት እዚህ ጋር የተጠቀስኳቸው እዚህ ያነሳዋቸው measuring the sizes economic control criteria አንደኛው ሳይዝ ክራይቴሪያ ነው ብለናል አሁን ኢኮኖሚክ ኮንትሮል ክራይቴሪያ ለምን ኳሊቴቲቭ የሆኑ አስፔክቶችን ማየት ስለሚገባ ማርኬት ሼሩ እንዴት ነው ኢንዲፔንደንስ ፐርሰናላይዝድ ማኔጅመንት እና ጂኦግራፊካል ኤሪያ ኦፍ ኦፕሬሽን እነኚህን ይመለከታል ኢኮኖሚክ ኮንትሮል እነኚህን ይሸፍናል ማርኬት ሼሩ እንዴት ነው ያለው ተጽዕኖ ፈጣሪነት ያለው ሮል ድርሻ ካስተመር ያሏቸው independence does it stand alone na yallow interaction ስለሚወሰን personalized management geographical areas አሉ እናንሳቸው እስቲ all four of these characteristics must be satisfied for businesses to rank as a small business market share the firm share of the market is that it's not large enough to enable it to influence the prices of national quantities of goods sold to any significant extent ለምሳሌ አንድ አነስተኛ ማለት አነስተኛ የሆነ ቢዝነስ ያንድን እስክርቢቶ ዋጋ የመወሰን አቅም አለው የደብተርን ዋጋ የመወሰን አቅም አለው it's to this extent ምናልባት በጣም ትርፉን የተንጠለጠለ ትርፍ ባለፈው ስለ ኢኮኖሚክስ ኦፍ ስኬልስ እናወራ እንደነበረው ኮስት ዩኒት ኮስቱን ዝቅ በማድረግ ፕራይስ የሚወሰንባቸው መንገዶች አሉ ሌላ ጊዜ እናወራለን በሌላ ቪዲዮ ግን
ማርኬት ሼር ሲባል ለምሳሌ ያለውን የተጽዕኖ ፈጣሪነት ደረጃ independence means that the owner has control of the business him or herself እንግዲህ የራስህ ወይም የራስሽ ወይም የራሴ ከእንትን ካለ independently controlling monitoring it በዚህም መሰረት ደግሞ personalized management ይመጣል ቴክኖሎጂው ጋር ያለ ትኖራል individual based የሆኑ management ነው እዚህ ውስጥ ያለው little delegation ነው ያለው ውሳኔ የሚወሰነው በግለሰቡ ይሆናል little delegation of authority is there ኃላፊነትን ለሌላ የመስጠት የማጋራት እንዲከወን የማድረግ ቴክኖሎጂን ስንመለከት ደግሞ በአብዛኛው እነዚህ small businesses labor intensive ናቸው የጉልበት የሰው ኃይልን ነው only few are technology intensive ይሄንን አስተውላችሁ ያዙ small businesses labor intensive ናቸው እንጂ technology intensive አይደሉም ያን ያህል ይሄ እንዝጥር ጉዳይ ነው only few are technology intensive በአብዛኛው ግን ምንድናቸው labor intensive ናቸው እዚያውን say true or false እስቲ እዚሁ ላይ small businesses are often technology intensive ቢባል that's false በአብዛኛው labor intensive ናቸው geographical area of operation ስራ የሚሰሩበት area small firms are often local ይሄ indigenous የሆኑ አካባቢያዊ የሆነ domestic የሆኑ እንትኖች ናቸው የሚበዙት small business is a business that is privately owned and operated with a small number of employees ጥቂት ከማይክሮ ጋር ስናወዳድር በኋላ እንመለከተዋለን ከ6 እስከ 30 and relatively low volume of sales እነዚህ ዋናዎቹ ናቸው ምንድነው ያላቸው ሮል ሲባል የሚጫወቱት ሚና ጠቀሜታ ምንድነው ሲባል ያላቸው ጠቀሜታ they cover a wider spectrum ቀደም ብለን አንስተናል ሁሉም ሀገራት ላይ ኢትዮጵያም አንዷ የዚህ አካል ነች በአለም ውስጥ ያለው እውነታ አካል ነች በተለይ ለሌሎች ለትልልቅ ካምፓኒስ መነሻዎች ስሞል ቢዝነስ ናቸው ማለት አንድ ስሞል ቢዝነስ ሆኖ ከዛ ወደ ሚዲየም እና ላርጅ ያድጋል ማለት ነው ታይም ቱ ታይም የሚኖሩ አስተዋጽኦዎች አሉ large employment opportunity ያበረከቱ ነው ኢኮኖሚካሊ ዩዝ ኦፍ ካፒታል ስራ ዕድሎች አሉ balanced regional development እንዲመጣ ይረዳል removal of regional imbalance is there ይሄ ሁሉም ላይ በተቻለ መጠን ኤክሰርሳይዝ የሚደረግ ነው መነሻው ከባድ አይደለም ካልን የተሻሉ ዕድሎችን የማየት ሁኔታ ላይ ምናነሳቸው ከሆነ በተለያዩ ኤሪያዎች ላይ ሎካል ፕላናል ቀደም ጂኦግራፊካል ኢሹ ያነሳን ጊዜ እዚህ ጋር ያነሳነው often local ካልን በየትኛውም ቦታ ምቹ ሁኔታ በተገኘባቸው አጋጣሚዎች ሁሉ እና የኢኩዊቲ ጉዳይም ሃይ ይሆናል ማለት ነው አሁን እዚህ ፓራግራፍ ላይ የምትመለከቱት ነጥብ አዳምጡኝ ላስረዳችኋለሁ እዛ ውስጥ የምትመለከቱት በአብዛኛው በፊት የነበረው እንትን ላይ there is migration rural urban migration አለ ከገጠር ወደ ከተማ የሚኖሩ ፍልሰት ይሄ ፍልሰት እንዲመጣ የሚያደርገው የተለያዩ ጥቃቅን እና አነስተኛ ኢንተርፕራይዞች ወደ ገጠራማ ቦታዎች ጭምር ስኬል አፕ እንዲያደርጉ ያለ መደረጉ ሁኔታ ሊያመጣቸው የሚችሉ ነበርና ይሄ ኢሹ በተለያየ መንገድ እየተነሳ የትስስሮች ኔትወርክ ሲፈጠር የተወሰነ አድቫንቴጅ እንዲኖር ያደርገዋልና ዲስትሪቢዩሽኑ ጥሩ ሲሆን ፍልሰቱም ይቀንሳል rural urban migration እንዲስተካከል ባንጻሩ movement እንግዲህ it may be inevitable እስከሚባል ድረስ ነው ተጽዕኖ ያለው large scale industries have the tendency to concentrate in big cities ይሄ ታወቀ ነው በተለይ industries
እንዲያውም የአርባናይዜሽን መገለጫ እስኪመስል ድረስ ነው ትልልቅ ኢንዱስትሪስ ትልቅ ከተሞች ላይ ነው ያሉት። ይሄ እንግዲህ semi-urban and rural areas remain deprived of benefit of industrialization ማለት ነው። ያንን ደግሞ it can be overcome በምን መንገድ micro and small business unit በማስፋፋት ማለት ነው። So it reduces regional disparities, equitable distribution of wealth and decentralization of economic power. ቅድም አንስተናል fairly distributed እንዲሆን የሚያደርግ ስለሚሆን ይሄ አንድ ሌላ advantage ነው። Unregulated growth of large scales, this is also a very important issue. እሱንም መያዝ አለባችሁ። Relations between workers and employees are more harmonious in micro and small enterprises. የሰራተኛና የቀጣሪዎች ቅርርብ የተሻለ ሆኖ እናገኘዋለን። ሌላው small micro and small enterprises ውስጥ dispersal over wide areas spreaded የመሆን ነገርን እናነሳለን። ቅድም ጠቅሰናል እሱን higher standard of living እንዲመጣ ይረዳል። ምክንያቱም at individual level ተጠቃሚነት ይኖራል። rapid return አለ ብለናል ቅድም። mobilization of local resources, symbols of national identity, እነዚህ ዋናዎቹ ናቸው። locally owned and controlled ናቸው እነዚህ small scale businesses እና ቤተሰባቸውን የሚያስተዳድሩበት የሚመሩበት። innovative and productive, simple technology ይጠቀማሉ። few technology intensive ብለናል ቅድም labor intensive ስለሆነ less dependence on foreign capital or export promotion. ይሄ ከውጪ ትስስር ጋር foreign currency ጋር ወይም ሌሎች ጋር ዲፔንድ የመሆን ሁኔታው ዝቅተኛ ነው። they are relatively low proportion. የውጭ ምንዛሬ ካልኖረ ፋንክሽን አያደርጉም ሊባል አይችልም። ኤክስፖርት ላይ ብንመለከት ምናልባት that may be highly dependent. promotion of self employment, ይሄ የራስ አለቃ መሆን የራስ ቢዝነስ ሆኖ ማድረግ ራስን የቢዝነስ ባለቤት ማድረግ and protection of environment, አካባቢ ጥበቃ ላይም ፖሊዩሽንን ወይም ብከላን ይቀንሳል። አሁን ትንንሽ የሚመስሉን use and throw የሆኑ ነገሮችን ብንመለከት ያንን ሪሳይክል ወደ ማድረግ የሚሄዱ ትንንሽ ማይክሮ ኤንድ ስሞል ኢንተርፕራይዝስ ሲኖሩ የአካባቢውን ኢኮሎጂ የመጠበቅ ነገራቸው ሃይ ነው። ሾርተር gestation periods የዲቨሎፕመንት እንትኑ ሁኔታው ፕሮዳክሽኑ ወይም ደግሞ እድገቱ አጭር ነው gestation period። ስለዚህ ቶሎ የሚፈጸምና በተደጋጋሚ ስራዎችን ረን የማድረግ ነገር እንዲኖር ይረዳሉ። facilitate development of large scale enterprises፣ ይሄም ሌሎቹ ትልልቅ ኢንተርፕራይዝስ እንዲያድጉ facilitating role ይኖረዋል እንደ ኢንፑት ስለሚያገለግሉ። individual tastes, fashions and personalized services ምን ብለን ነበር ቅድም? flexibility ታስታውሳላችሁ አይደል? look how they are interrelated። ምንም ነጥቦችን ሚስ አናረግም እዚህ ውስጥ። more employment creation capacity አለ አንስተናል። labor intensive ነው ብለናል። labor intensive ነው። ስለዚህ ያ እንደ ዋና አድቫንቴጅ or as royal road ልንጠቀመው የምንችለው መሆኑን ማስተዋል ያስፈልጋል ነው። in the setting up of small businesses, small scale businesses, micro enterprises እና small enterprises እናወዳደር እስኪ። micro enterprises are those in which the investment in plant or machinery does not exceed, the asset may not exceed over 100,000 ከአምስት ሰዎችን አይዘልም። small business ላይ ግን ከ1.5 ሚሊዮን በላይ
እንዲሁም ከ6 እስከ 30 ሰዎችን እንዲይዝ ይጠበቃል። አንዱ እሱ ነው in case of manufacturing enterprise። ሰርቪስ አለ፣ ማኒፋክቸሪንግ አለ፣ ሰርቪስ አለ። ማኒፋክቸሪንግ የምንላቸው ኮንስትራክሽን አለ፣ ማይኒንግ፣ ማዕድን ስራዎች። in the case of service ደግሞ ለምሳሌ ሪቴይሊንግ፣ እነዚህ ልብስ ምናምን እንትን አለ አይደል? ችርቻሮ ሪቴይሊንግ is ከማኒፋክቸረርስ ወደ ሆልሴለርስ ሪቴይለርስ አሉ። ችርቻሮ ላይ የተሰማሩ የጥገና ሜንቴናንስ ላይ፣ ትራንስፖርት፣ ሆቴል፣ ቱሪዝም እና የተለያዩ የኤጁኬሽን ኤሪያዎች ላይም ያሉ አሉ። እና ሰርቪስ ኢንተርፕራይዝ ላይ ደግሞ የመነሻ መጠኑ ማይክሮ ኢንተርፕራይዝ ላይ ከ50,000 ያልበለጠ ነው። የሰው ኃይሉ ደግሞ በ5 ሰው and owned by a person። ስሞል ኢንተርፕራይዝ ላይ ደግሞ ሰርቪስ ስንመለከት ከ100,000 እስከ 100,000 paid up to capital of 100,000 እና not more than 1.5 million የሰዎች ብዛት ደግሞ ከ6 እስከ 30። ይሄን እዚህ ላይ ይሄንን ማየት ለኔ ቅድም ያነሳናቸው ነጥቦች በአጠቃላይ ባንድ ላይ ተጨምቆ እንዲቀመጥ ይረዳልና እቺን በደንብ እስቲ ቴክ ታይም ጊዜ ወሰዱ እስኪ በዛም ደግሞ ፋታ አድርጉ። ኮንቲኒዩስሊ ያወራን እንትን የምንለው ነጥቦች አንድ ቪዲዮ ሌላ ቪዲዮ ምናምን ተቆራረጠ መቅረቱ በጎ ስላልሆነ ነው። ሲመቻችሁ ፖዝ አድርጋችሁ ሌላ ጊዜ መቀጠል የምትችሉት አይነት ስለሚሆን I think መሀል ላይ ያረፋችሁ እንትን በሉ እንጂ ቪዲዮዎች አንድ ቻፕተር በአንድ ቪዲዮ መሰራት አለበት ብሎ የሚያምን አይነት መምህር ነኝ። ለዛ ነው። እሺ ያያችሁት ነው ማይክሮ ኤንድ ስሞል ኢንተርፕራይዝ በምን በኢንዱስትሪ እና ሰርቪስ የሰው ኃይሉ በኢንዱስትሪም በሰርቪስ መጠኑ 5 እና ከዛ በታች ለማይክሮ ኢንተርፕራይዝ፣ ለጥቃቅን ከዛ ደግሞ አነስተኛ። ጥቃቅንና አነስተኛ የሚባለው እሱ ነው እኮ ማይክሮ ጥቃቅን ነው። ከዛ ስሞል ኢንተርፕራይዝ አነስተኛ። መጠኑንም ተመልከቱ ዛጋ 100,000 አገልግሎት ላይ ደግሞ 50,000 ብር ለማይክሮ ኢንተርፕራይዝ። ለስሞል ኢንተርፕራይዝ ደግሞ እስከ 1.5 ሚሊዮን። ሰርቪስ ላይ the case appears to be a bit different። አንድ ተመለከታችሁት የተለያዩ ፒክቸሮችን እዚህ ላይ ድሮፕ ለማድረግ አድርጌያለሁ። በጣም አሪፍ እየተከታተላችሁኝ እንደሆነ እምነቴ ጽኑ ነው። ፕራዮሪቲ ሴክተርስ የሚባሉት ምን ናቸው? ማኒፋክቸሪንግ ሴክተር አለ፣ ኮንስትራክሽን አለ፣ ትሬድ፣ ሰርቪስ እና አግሪካልቸራል ሴክተር። እስቲ መጀመሪያ በማስታወሻችሁ ላይ ለብቻ ጻፏቸው። ፕራዮሪቲ ሴክተርስ or subsectors of micro and small enterprise engagement in Ethiopia በሉና ማስታወሻችሁ ላይ አንደኛ ማኒፋክቸሪንግ ሴክተር፣ ሁለተኛ ኮንስትራክሽን ሴክተር። ሌላውን ነገር ተውት። ሌላው ዝርዝር ነገር ተውት። ማኒፋክቸሪንግ ሴክተር፣ ኮንስትራክሽን ሴክተር፣ ትሬድ ሴክተር፣ ሰርቪስ ሴክተር እና አግሪካልቸራል ሴክተር። አርባን አግሪካልቸር ከተማ ግብርና ሲባል የምትሰሙት ማለት። እሺ ወደ ማኒፋክቸሪንግ ሴክተር እንምጣና ዝርዝር ነገሮችን እነዚህ ምርት ጋር የሚያያዙ ናቸው። በተለይ ጋርመንት፣ የአልባሳት ስራዎችን፣ ቆዳና የቆዳ ውጤቶች እንዲሁም ምግብን ፕሮሰስ የማድረግ ምግብና መጠጥ፣ የብረታ ብረትና የእንጨት ስራዎች፣ እነዚህ ሁሉ የጌጣጌጥና የቤት እቃዎች ያንን መስራት፣ አግሮ ፕሮሰሲንግ ወይም የግብርና ምርቶችን እሴት እየጨመሩ ወደ ገበያ ማቅረብ፣ እነዚህ ማኒፋክቸሪንግ ሴክተር መገለጫዎች ናቸው። በሌላ በኩል ደግሞ ፈተና ላይ ለምሳሌ dash is a sector which comprises subcontracting, building material,
tradition mining works, cobblestone, infrastructure subcontract, and prestigious goods ብትባሉ A. manufacturing sector, B. construction sector, C. trade sector, D. service sector. construction sector እዚህ ጋር እንደምትመለከቱት የተለያዩ የቢልዲንግ ስራዎች እንዲሁም ደግሞ የመንገድ የቤት ግንባታ እነኚህ እዛ ውስጥ የሚገቡ ናቸው። ምን construction sector trade sector እንግዲህ ከሆልሴለር ወደ ሪቴይለር ይመጣል ችርቻሮ። ማኒፋክቸሪንግ ሴክተር ላይ የተመረቱ ምርቶች ወደ በሆልሴለርስ አማካኝነት ዲስትሪቢዩት ይደረጋል። ውሃ የሚያመርት ሴክተር ውሃ ፋብሪካ የውሃ ማሸጊያ ካሸገ በኋላ ዲስትሪቢዩተርስ አሉ። ከዛ በኋላ ሱቆች ላይ ችርቻሮ ይሰራል። ልክ እንደዛ ሁሉ ትሬድ ሴክተር ላይ ሜርቻንዳይዝድ የሆኑ ስራዎች ይከወናሉ ነው ማለት። ሰርቪስ ሴክተር ይሄ እንግዲህ ትራንስፖርትን ጭምር ያካትታል። ሰርቪስ ሴክተር ሲባል ካፍቴሪያ፣ ምግብ፣ የማመላለስ ነገሮች እንዲሁም ማኔጅመንት ሰርቪስ፣ ሙኒሲፓሊቲ ሰርቪስ፣ ፕሮጀክት ኢንጂኒሪንግ፣ ሜንቴናንስ ሰርቪስ አለ፣ የውበት ሳሎን፣ የኤሌክትሮኒክ ሶፍትዌር ዲቨሎፕመንት፣ ዲኮሬሽን ስራዎችን፣ ኢንተርኔት ካፌ እነዚህ ሰርቪስ ሴክተር ላይ የሚመደቡ ናቸው። አግሪካልቸር ላይ ደግሞ የንብ እርባታ፣ የዶሮ እርባታ፣ ፖልትሪ፣ የአበባ እና እነዚህ ቬጀታብልስ ወይም ፍራፍሬ እነሱን እየሸጡ የእንስሳት ውጤቶችንም ያቀርባሉ ማለት ነው። ለዚህ እነዚህን 5 ሴክተሮች አስታውሱ። ምን ሴክተሮች አሉ፣ ምን ፕራዮሪቲ ሴክተርስ አሉ ተብላችሁ ብትጠየቁ 5ቱን በዛ መንገድ ጆት ዳውን አድርጋችሁ ያዙ። እንድገማቸው አንዴ። ማኒፋክቸሪንግ፣ ኮንስትራክሽን፣ ትሬድ፣ ሰርቪስ እና አግሪካልቸር። እንዴት ነው what are the levels of micro and small enterprises በኢትዮጵያ ሁኔታ ሲባል መጀመሪያው መነሻ ነው። ስታርታፕ መነሻ ነው። የሚያስፈልጉ የሰው ኃይሎችን ማሰባሰብ ከዛ በኋላ ወደ ተግባር ለመግባት እንቅስቃሴዎችን ማድረግ ህጋዊ የሆነ ሰውነት ማስያዝ ያመነሻው ነው። ከዛ በኋላስ ግሮዝ ሌቭል አለ። become competent in price አሁን ተጽዕኖ መፍጠር ይጀመራል ማለት ነው። quality and supply and profitability ካሁን ከፍ ያለ ከስታርታፕ ሌቭሉ ከፍ ያለ ሌቭል ነው ይሄ። ማቹሪቲ ላይ ደግሞ ያሪፍ ነው። ግሮዝ SGMG ስታርታፕ፣ G ግሮዝ ሌቭል፣ ማቹሪቲ ሌቭል፣ ግሮዝ ሚዲየም ሌቭል። ስለዚህ ማቹሪቲ ሌቭል ላይ it means when an enterprise able to be profitable and invest further by fulfilling the definition given to the sector ቅድም ያነሳናቸው and using the support provided. Growth and medium level obviously ወደ ከፍተኛ ደረጃ ወደ መካከለኛ ደረጃ ከፍተኛ ሳይሆን መካከለኛ ደረጃ የማደግን ሁኔታ ይመለከታል። It's transforming from small to medium level when it enable to compete to be competent in price, quality, በፕራይስ እና በኳሊቲ የላቀ ከፍ ያለ ሲሄድ ውስጥ it may just be promoted ወደዛ። እነዚህ 4ቱ ደረጃዎች ናቸው። መነሻው ላይ ግን ገና ጀማሪ ነው። ከዛ አዳጊ አለ፣ ከዛ ማቹርድ የሆነ ሌቭል and then ወደ ሚዲየም ሌቭል። small business failure and success factors በጣም ወሳኝ ነጥብ ነው ይሄ። ለምንድን ነው why is failure, why does failure happen? እና
Establishing or startup of a small new enterprise is challenging as well as rewarding task. It's extremely important to take utmost care in identifying the product or service to be launched. ምንድን ነው የምንፈልገው? ዋና ዋና ሀሳቦችን ከ4 እስከ 5 ሀሳቦችን በጊዜያዊነት እንዘረዝራለን። እንደና አሰስመንት እና ፊዚቢሊቲ ስታዲ እናደርጋለን። ይሄ ሀሳቦችን ያጠናክራቸዋል። ከዛ ኦብጀክቲቭ እና ሲስተማቲክ በሆነ ሁኔታ ውሳኔዎችን እንወስናለን። The entrepreneurial process of launching a new venture can be divided into 3 key stages: discovery, evaluation and implementation. እንድገመው። entrepreneurial process ወይም ሂደት አዳዲስ ቬንቸርስ አዳዲስ ላውንች ለማድረግ 3 ስቴጆች ዋና ዋና ስቴጆች ይሄዳል። DEI ዲስከቨሪ፣ ኢቫሉዌሽን እና ኢምፕሊሜንቴሽን። ዲስከቨሪ ላይ ምንድነው የምናደርገው? ባለፈው ደጋግመን እንዳነሳ ነው ውጫዊ እድሎችን ማየት መለየት። የለየናቸውን ውጫዊ እድሎች ምን እናደርጋለን? analyzing and selecting opportunity. ከዛስ launching and developing the enterprise። እሱ ምንድነው? implementation። ተመለሱ ወደኋላ እንደገና ቀደም ምንድን ነበር ስንል የነበረው? ቢዝነስ ፎርሜሽን ላይ ስንሄድ it's implementation ቢዝነስ አይዲያን ወደ ፕራክቲስ መለወጥ ነው ብለን አልነበረ? እሱ ማለት ነው። በዚህ እነዚህ ስቴፖች ናቸው እነዚህ ስቴፕ 1 2 3 4 5 6 7 ዲስከቨሪ ላይ የመጀመሪያ ስራችን it's discovering entrepreneurial potential ምን መልካም እድል አለ የትኛው ነው ማራኪ ሳቢ። ሁለተኛ identify a problem and potential part ያንን ላይ ያለ ከዛ ስቴፕ 3 እና 4 የት ውስጥ ነው የሚገኙት? ኢቫሉዌሽን ውስጥ 3 ስቴጆች ዲስከቨሪ፣ ኢቫሉዌሽን እና ኢምፕሊሜንቴሽን። ኢቫሉዌሽን ላይ ጀጅ እናደርጋለን፣ አናሊሲስ እንሰራለን። evaluating the idea as a business opportunity and investigating and gathering the resources. Implementation like forming the enterprise to create value. ምን ሴት create እናደርጋለን? Implement the entrepreneurial strategy መተግበር and then plan the future. እነዚህ 7 ስቴፖች በ3 ስቴጆች ዲስከቨሪ፣ ኢቫሉዌሽን and implementation ውስጥ ያሉ ናቸው። ምን እንዲሆን? for launching new venture። እነዚህ entrepreneurial processes ናቸው። already አወራሁትን ነው በዚህ ስላይድ ውስጥ ማሳያችሁ። ሌላ የተለየ ነገር የለም። ዲስከቨሪ ሲባል እናስሳለን፣ በጎድሎችን ለማውጣት ጥረት እናደርጋለን። ይሄ ስቴጅ 2 ስቴፖች አሉት። ቆይ ስሙኝ። ዲስከቨሪ፣ ኢቫሉዌሽን እና ኢምፕሊሜንቴሽን። ዲስከቨሪ ላይ እነዚህ ስቴጆቹ ናቸው። ዲስከቨሪ፣ ኢቫሉዌሽን እና ኢምፕሊሜንቴሽን ስቴጆቹ ናቸው። ስቴፖቹ ደግሞ በእያንዳንዱ ያሉ ስቴፖች አሉ። እዚህ ውስጥ 2 ስቴፖች አሉ። ዲስከቨሪ ኦፍ entrepreneurial potential ምን አቅም አለ፣ ምን በጎ እድል አለ፣ ምን ጠንካራና ደካማ ጎኖች፣ ምን ቻሌንጅ አሉ። SWOT አናሊሲስ እንሰራ እንደምናደርገው ማለት ነው። identify a problem ችግሮችን መለየትና bring about potential solution ቀደም እንዳነሳን። ኢቫሉዌሽን ላይ እንደገና 2 ስቴጆች አሉ ብለናል። ኢቫሉዌሽን ላይ ጀጅመንት ነው። you identify, you critically look into the case። መጀመሪያ ያዙልኝ አሁን 3 ስቴጆች አሉ ብለናል። ዲስከቨሪ፣ ኢቫሉዌሽን፣ ኢምፕሊሜንቴሽን። ዲስከቨሪ እኮ ዳሰሳ ነው ማሰስ ነው። ኢቫሉዌሽን ላይ ግምገማ ነው። we evaluate the idea as a business opportunity። ከዛስ investigate and gather resources ምን ንብረቶች ያስፈልጉኛል። and then we go for
exploitation ይሄ implementation ቀደም ያነሳ ነው እዚህ ውስጥ የተቀመጠው implementation it's just exploiting ሙሉን ነገር ሞቢላይዝ አድርጎ መጠቀም ሶስት ስቴፖች አሉ በዚህ ውስጥ በኢምፕሊሜንቴሽን ወይም ኤክስፕሎይቴሽን ውስጥ አንደኛ forming the enterprise to create value እሴት እንዲጨምር ፎርም ማድረግ ትርፍን ከፍ ማድረግ እዚህ ፍሬዝ ላይ ተመልከቱ ከርሰሯ ነው ያት maximizing return and minimizing risk and cost anticipated risk ሌላ ጊዜ ስለ ሪስክ እናወራለን step 6 implementing the entrepreneurial strategy activate the market and operating finance plan activate and go for action kazas planning the future look ahead visualize where you are going ያንን visualize ስናደርግ visionary የሆነ direction ያስያዝነ ያስቀመጥለት ነገር እንዲኖር እንዲከወን ያደርጋል ማለት ነው እነዚህ ምንድናቸው እስካሁን ያወራናቸው set up steps for setup of entrepreneurial venture set up establish stage and steps በዚህ ጊዜ entrepreneur environmental analysis እናደርጋለን አካባቢያው ውጫው የሆነ ሁኔታዎችን ማጤን አለብን entrepreneurship does not exist in vacuum ይላል ዝም ብሎ አየር ላይ ያለ ነገር አይደለም it's affected by and it affects the environment vicious circle የሚሰራው ተመልከቱ it's affected and it affects ተጽዕኖ ይደርስበታል ተጽዕኖም ያደርሳል ያንን ነው እዚህ ፊገር ውስጥ የምትመለከቱት እዚህ nationally and internationally macroeconomic issues እና አብረን እናነሳለን macroeconomic environment ስንል environmental analysis ላይ as the economies are getting internationally integrated for analysis of environment of entrepreneurship you would be required to develop an understanding of the macroeconomic and industrial specific factors macro environmental እና sectoral analysis አለ macro environment ሲባል ፔስትል ከዚህ በፊት ያንኛው ስላይድ ላይ በደንብ የተከተላችሁኝ ሰዎች ታስታውሳላችሁ ይሄንን ብዬ ተስፋ አደርጋለሁ ፔስትል ስንል ፖለቲካል ቴክኖሎጂካል ሶሻል ካልቸራል ቴክኖሎጂካል ሌጋል እና ኢኮሎጂካል ፋክተርስ ምንድናቸው ብለን ማየት አለብን ይሄ ማክሮ ኢኮኖሚ ማክሮ ማለት እኮ ትልቅ ላርጅ ማለት ነው ማይክሮ ደግሞ ተቀጥም ብለን all of these are not the immediate part of the entrepreneur's venture ግን ቀጥተኛ ባይሆኑ በቀጥታ directly contact ባይኖርም in one way or the other affect ያደርጋሉ and yet they have impact sectoral analysis የትኛው ሴክተር ላይ ነው የትኛው ኢንዳስትሪ ላይ ነው ማሰማራት የምፈልገው ቀደም የተከስናቸው አምስት ሴክተሮች አስተዋውሱ አምስቱን ሴክተሮች in the Ethiopian manufacturing construction ቀጥሉ እና sectoral analysis አምስቱ ናቸው እሺ ወደ ኋላ ተመልሳችሁ sectoral analysis እናደርግ ይሄን መስራት አለብን to determine what makes an industry attractive industry attractive የሚያደርገው ምንድነው ሰርቪስ ሴክተር ውስጥ ነው የምገባው ወይስ ኮንስትራክሽን ሴክተር ውስጥ ነው ወይስ ማኑፋክቸሪንግ ነው or agricultural sector ነው ምን ውስጥ ነው በሰማራ የተሻለ ፕሮፊታብል ነው የሚለውን ማየት ያስፈልጋል ምን አቅም አለ ምን ስጋቶች አሉ SWOT analysis እንዴት ስንት ጊዜ ደግሞ ሄድን ግን ሞጁላችሁ ላይ ስላለ ብንደጋግመው ማይሰለችንም ምክንያቱም ማስተር ካደረጋችሁት አንዴ ሁሉ ጊዜ በተለያየ ሁኔታ ለምከወን SWOT analysis ለመስራት አትቸገሩምና መደጋገሙን አትጥሉት SWOT analysis ሲባል ውጫዊና
ውስጣዊ ጠንካሬና ድክመትን ውጫዊ እድሎችና ስጋቶችን ለማሰራሰር ይረዳናል። የማይክል ፖርተርን የማርኬቲንግ ስትራቴጂ ኢሹ ስናነሳ ሌላ ጊዜ አሳያችኋለሁኝ። ደግሞ ድጋሚ ይሄን እናነሳለን። ማርኬቲንግ ኢሹ ስናነሳና SWOT አናሊሲስ ላይ ስትሬንግዝን ማለየት ካፒታላይዝ ለማድረግ ይረዳል። ፖዚቲቭ ኢንተርናል ፋክተር ነው። ይሄኛው ደግሞ ኔጌቲቭ ኢንተርናል ፋክተር ነው። ይሄ ኮንትሪቢዩት ያደርጋል ስትሬንግዝ፣ ዊክነስ ደግሞ ኢንሂቢት ያደርጋል። ዋይል ተልእኮን ግብንና ዓላማን ለማሳካት የሚደረጉ ጥረቶች ውስጥ ውጫዊ የሆኑ ደግሞ ፖዚቲቭ ኤክስተርናል ኦፕሽንስ ናቸው። እነዚህ አስቻይ ናቸው፣ ኦፖርቹኒቲስ መልካም እድሎች ናቸው። ትሬትስ ግን ኔጌቲቭ ናቸው፣ አስቻይ ሳይሆኑ ሂንደር የሚያደርጉ ናቸው። ያንን ለአናሊሲስ ስንሰራ የምንሄድበት ይሄ ነው። አያችሁት እዚህ ጋር ያለውን እንትን hierarchy of environmental analysis ዛሬ write down the hierarchy of environmental analysis ተብላችሁ ብትጠየቁ መጀመሪያ ስራ ማክሮ ኢንቫይሮንመንታል አናሊሲስ ነው። ከዛ ሴክተራል አናሊሲስ እንሰራለን፣ SWOT አናሊሲስ እንሰራና ወደ ፕሮዳክት ኦር ሰርቪስ እንሄዳለን። ፕሮዳክት ኦር ሰርቪስ አንድ ራሱን የቻለ ዩኒት አይደለ? አንተርፕረነርሺፕ ካሉት 7 ዩኒቶች ውስጥ መካከል አንዱ ፕሮዳክት ኤንድ ሰርቪስ ኢሹ። Analysis of the above can give the entrepreneur more realistic perspective to the business. እነዚህ ነገሮች ማድረግ ማለት ነውና ይሄ ነው ሃይራርኪካል አፕሮች የምንለው። ግልጽ ነው። ሃይራርኪካል አፕሮች ማክሮ ኢንቫይሮንመንታል አናሊሲስ፣ ሴክተራል አናሊሲስ፣ SWOT አናሊሲስ and product or service analysis. So ኦፖርቹኒቲዎችን የማየት ብቃት በተደጋጋሚ የምለው SWOT አናሊሲስ እንዳትረሱ። ኦፖርቹኒቲን ያዩ የመሄድ and capability with compatibility efficacious የሆነ የመከወን አቅምና ብቃት ያለው እነዚህ ዋና ነጥቦቻችን ናቸው በቶፒክ 6 ውስጥ ያሉ ማለት ነውና እዚህ ውስጥ small business establishment setup ላይ ነው ያለነው እነዛ መለየትን ያመለክታል ማለት ነው። ይሄ ልትሰሩ የሚችሉት ያንዳንዱ ነጥብ ሶርት አውት ማድረግ ያለባችሁ ናቸው። I want you to take it up. እሺ የሚቀጥለው ነጥባችንስ ምንድነው? እነዚህን ከተመለከትን በኋላ success factors and failure factors ናቸው። እስቲ ትንሽ ቆም በሉና አንድ አነስተኛ ኢንተርፕራይዝ ስኬታማ እንዳይሆን የሚያደርጉ ነገሮች ምን ይመስሏችኋል? ከስወት አንፃር እስቲ ጥንካሬን አለመጠቀም፣ ድክመትን አለማስወገድ ወይም አለመቆጣጠር፣ ጫዊ ድሎችን ያለማየት ብቃት፣ ለውጫዊ ትሬቶች ተጋላጭ መሆን፣ ሌላ ምን ፋክተር ይኖራል ለፌለር? What about the external factors? እነዚህ ትሬቶች ከሆኑ ማክሮ ኢንቫይሮንመንታል አናሊሲስ ሰሩ ያያችኋቸው ፔስትል ኢሹስ። What about the human resource? ዴሊጌት አለማድረጉስ፣ የሊደርሺፕ ማኔጅ የማድረግ ሁኔታ ላይ ያለ ድክመት። This is in the flip side of success እነዚህን አውራችሁ ማንሳት ነው። Failure refers to business that closes as a result of either action such as bankruptcy ክስረት ወይም foreclosure ሊሆን ይችላል፣ voluntary withdrawal ሊሆን ይችላል፣ ወደ ሌላ ዘግቶ ሊወጣ ይችላል። court action ለምሳሌ receivership taken over involuntarily and reorganization, receiving protection from creditors. እነዚህ ዋና ምክንያቶች ወይም ዋና መንገዶች ናቸው። in either way failure ሊኖር ይችላል።
ዘግቶ የመውጣቱ causes. The rates of business failure vary. እንደ ኢንዱስትሪው ሊለያይ ይችላል እንደ ሴክተሩ ሊለያይ ይችላል አምስቱ ሴክተሮች ቅድም ያነሳናቸው ላይ ማኒፋክቸሪንግ ሴክተር ላይ ያሉት ስሞል ቢዝነስ ለምን ፌል ያደርጋሉ ኮንስትራክሽን ላይ ያሉት ለምን ፌል ያደርጋሉ ትሬድ ላይ ያሉት ለምን ፌል ያደርጋሉ አራተኛው ነበር ሰርቪስ ሴክተር ላይ ያሉት ለምን ፌል ያደርጋሉ አምስተኛው ምንድነው good አምስተኛው agricultural sector ለምንድነው ፌል የሚያደርጉት የተለያዩ ምክንያቶች ሊኖሩ ይችላል አንደኛው ፕሮማን ማኔጅመንት ነው ኢንተርናል ፋክተር ነው ይሄ እና ደግሞ ሃይ ኦፕሬቲንግ ኤክስፔንስ ሊኖር ይችላል insufficient profit margins እዛው ውስጥ ተወዳዳሪ የመሆን ብቃት ማነስ ለዚህ ሊዳርግ ይችላል ሶ እንደዚህ እንዲያስቆለቁል የሚያደርጉ ነገሮች ከዛ አንፃር ይመጣሉ ቢዝነሱ ከማደግ ይልቅ እንዲወድቅ ሊያደርጉ ይችላሉ እና አዲኩዌት ማኔጅመንት ሲባል የልምድ ማነስ ሊሆን ይችላል በተገቢው መንገድ ሪሶርስ ፋይናንስን ሞቢላይዝ አድርጎ የማስተሳሰር የኦፕሬሽኑ የማርኬቲንጉ የፋይናንስ ሁኔታዎችን አስተሳስሮ ያለ መሄድ ያለ መምራት የቅድ ጉድለት ማኔጅመንት ኢሹ ካነሳንማ እንደዛ ነው እኮ the process in planning organize የማድረግ control የማድረግ staffing directing issues leadership ከነኚህ ነገር አንፃር ማየት ይችላልላችሁ adequate management experience ጋር ተያይዞ internal factors entrepreneurs point to internal factors as reason for the failure of businesses these factors are the cause of 89% the manager of small business must be a leader planner and worker እነዚህን መያዝ አለበት inadequate financing failure to plan ይሄንን ማንሳት እንችላለን ሌላው other common causes of business failure የሚባሉት neglect fraud እና disaster ናቸው neglect የማድረግ termination እና failure ምንድናቸው ልዩነታቸው ከተባላችሁ termination ላይ መውጣት ነው the person may terminate ያንን ነው የምናነሳው እንጠቅሰው ማለት ነው reasons for termination could be various they may vary እና ይሄ ነው ቢዝነስ may change a form ወደ አንድ shift ላይ ያደርግ ይችላል ወደ terminate አድርገው ወደ ሌላ ሊሄዱ ይችላሉ common mistakes አሉ common mistakes እነኚህ common mistakes የሚባሉት road map ባለማስቀመጥ ቅዳ ለማውጣት እነኚህ አንስተናል difficult change may be needed እና successful ለመሆን ደግሞ to the flip side ማቀድ ይፈልጋል ስኬታማ የሆኑ practices እንዲመጡ big businesses need small businesses symbiotic relationship አላ ስለዚህ conducive environment I'm interested ቶሎ የወሰድኳቸው ወደዚህ ለዛ ነው success factors are categorized conducive environment adequate credit assistance እና markets and marketing support እነዚህ እናነሳለን politically favorable ነው ወይ ይሄ conducive environment ማለት ምቹ አካባቢ ማለት ነው ምቹ ሁኔታ ፔስትል ያልናቸው አሉ አይደል ቅድም እየተሳሰረ ነው የሚመጣው politically technologically socio-culturally ሌላው የአበዳሪ ይሄ source of finance ሆኖ የሚያገለግሉ ደጋፊ አጋዥ የሆኑ ሁኔታዎች markets and marketing support እነዚህ እናነሳለን ገበያው እንዴት ነው is it conducive is it workable ምን ምቹ ሁኔታ አለ ምን በጎድል አለ በሚለውንም አብረን እናነሳለን main supporting package እንግዲህ ለዚህ ለሰክሰስ ወደ ኋላ ልመልሳችሁ ለሰክሰስ main supporting factors የሚባሉት main supporting package awareness creation ስልጠናዎችን መስጠት የህግ ድጋፍ ማድረግ legal business enterprise form እንዲደረጉ ማድረግ ያንን መስመር ማስያዝ
ይሄ ሰፖርት የማድረግ መንገዱ ልዩ ልዩ ሊሆን ይችላል። ለምሳሌ ቴክኒካል ኤንድ ቢዝነስ ማኔጅመንት ትሬኒንግ ሊሰጥ ይችላል። ቅድም ያልናቸው ችግሮች እዚህ ውስጥ ይቀርፋሉ ማለት ነው። 20/80 ኢሹ አለ እዚህ ውስጥ beneficiaries save 20 and then microfinance the incentives could be given. በዛ ውስጥ ይሄ ተቋሙ the institution may just provide loan, facility, work premises ነኝ ዋና ዋናዎቹ ናቸው። ምን ተግዳሮቶች አሉ ኢትዮጵያ ውስጥ ያለ የቢዝነስ ፋንክሽኒንግ ላይ ካልን አንደኛ lack of adequate finance አለ፣ ችግር ነው እሱም። ሌላኛው ደግሞ they may not have easily access to the capitals ከዛ ቅድም ከተጠቀስነው ጋር ይገናኛል። raw materials quality ችግር ውስጥ ሊገባ ይችላል፣ ዲፊካልቲ ሊኖር ይችላል። በዛ ምክንያት እነዚህ ዋና ዋና ችግሮች ናቸው። ሌላ ኦርጋናይዜሽናል ስትራክቸር ኤንድ ካልቸር ማንሳት አለብን። ምን ካልቸርስ ኦርጋናይዜሽናል ካልቸርስ ኤንድ ስትራክቸርስ አሉ፣ ማኔጅመንት ቲም እንዴት ቢልድ አፕ እናደርጋለን፣ ኤቢሊቲ ኤንድ ኮሚትመንት። ስትራክቸር ኦርጋናይዜሽናል ስትራክቸር ለኤፌክቲቭነስ ትልቅ ባክቦን ነው። ለምን የፐርሶናል ሮል ኤንድ ሪስፖንሲቢሊቲ የሚቀመጡት ኦርጋናይዜሽናል ስትራክቸር ላይ ነው። እዚህ ላይ ተመልከቱት። ለማ ተጠሪ ነው፣ ምን አይነት ኃላፊነቶች አሉ፣ ዴሊጌት ማድረግ እና ወርክሎድ ጫናዎች እንዳይኖሩ ሊያደርጉ የሚችሉት እንደዚህ ዴሊጌት ማድረግ ስንችል ነው። ጊዜያዊ ሰራተኞች ናቸው ወይስ ቋሚ ሰራተኞች ምን ኬሪዮን ያርጉት የሚለው ማስቀመጥ ያስፈልጋል። ዝርዝር ነገሮችን ተመለከቷቸው አላችሁ። እኔ ዋና ዋና ሐሳቦችን ነው እየሰጧቸው የሚሄደው። ኦርጋናይዜሽን ስትራክቸር ሲባል ኮሚኒኬሽን አለ፣ ሪሌሽንሺፕ ኤንድ ዴሌጌሽን ይነሳል። እቅድ ማቀድ፣ መለካት፣ መገምገምን፣ ጥሩ የሰራን ማበረታታት እየተከተላችሁ ነው እና የተለያዩ መስፈርቶችን ማስቀመጥ ለምን ለኮንትሮሊንግ ኤንድ ሞኒተሪንግ። ሌላው ትሬኒንግ processes could be given. Training could be given. Another role for entrepreneur is that of allocator of resource allocation አለ። ማኔጅመንት ስትማሩ ምንድነው ያነሳችሁት? ወደፊት ትማራላችሁ ማኔጅመንትንም ቪዲዮ ሰራላችኋለሁ። የማኔጅመንት ላይ ማኔጀሪያል ሮልስ አሉ፣ የተለያዩ ሮልስ አሉ እና allocator of resource ሲባል ሀብት የመስሪያ እንትኖችን በጀት allocate ማድረግ፣ salary and other many more ways of running business ያንን ማድረግን ይፈልጋል። negotiations of contracts, salary, price of raw materials እነዚህ አብረው ይነሳሉ። in building management team a successful organizational culture ለመፍጠር organizational culture ባህል ነው የአንድ ተቋም መገለጫ። ምን አይነት ሊደርሺፕ ነው የሚጠቀመው? ዴሞክራቲክ ነው? አውቶክራቲክ ነው? ያ ቲም ሲነርጂው እንዴት ነው? ከዚህ በፊት ዩኒት 2 ላይ ቻፕተር 2 የሁለተኛው ቪዲዮ ላይ ሰርቻለሁ ይሄን ነገር ባይዘው እሱን ነው እና ትክክለኛውን assigning picking the right person, assemble the right mix of people to assume the responsibility. ይሄ ደግሞ this strategy must be maintained through the stages of startup and growth of enterprise. ከዚህ ሐሳቦችን ያያችሁ ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ፣ አብራራላችኋለሁ። እሺ ዝም ብሎ ጥቅጥቅ ያሉ ጽሁፎችን እንተንስል ያለፍኳቸው እንዳይመስላችሁ ብዬ ነው። ዋና ሐሳቦችን እየጀመርኩ ያስረዳዋችሁ ነው ያለሁት። There are some important issues to address before assembling and building the management team. ማኔጅመንት ቲሙን ለመፍጠር ከመሄዳችን በፊት አንደኛ execute the business plan. ያንን ቢዝነስ ፕላን ማስፈጸም ያስፈልጋል። Identify fundamental change in the business. How am I going to enlarge? Am I going to enlarge it to the horizontal or vertical? Communication እንዳነሳን make adjustments to the plan based on change in the environment and market that will maintain profitability. Now the entrepreneur will first need to assume responsibility,
determining what skills and abilities are we in need. Now our organizational culture demo ziga it's a blend. Blend of attitudes, behavior, phrasing code, alababas, communication styles, oral no, written no, horizontal no, vertical, diagonal. እና ባህሪያት ምን ይመስላሉ የሥራ ባህሪ ውስጥ ኢንቴግሪቲ እንዴት ነው what are the organizational values እሴቶች የሚቀሩ የሚያረፍዱ ሰራተኞች ሁኔታ እንዴት ነው ትሪት የሚደረገው ይሄን ሁሉ ያካትታል organizational culture societal culture ብቻ አይደለም ስለዚህ ምን ይያልኩ ነው ያለው organizational culture እና structure ያነሳና ያለ ነው ይሄ ቲም ፎርሜሽን ላይ ያገለግላል ስራ ስትፈጥሩ ብቻችሁን አይደለም የምትኳትኑት ያንን ስራ የሚያግዙ የሚረዱ ስለዚህ the following are important considerations and strategies in recruiting and assembling an effective team and hence in creating an effective and positive organizational culture. 1. Entrepreneurs' desired culture must match the business strategy outlined in the business plan. ከእቅዱ ጋራ መጣጣም አለበት The leader of the organization must create workplace where employees are motivated and rewarded. ቅድም ማበረታቻ መስጠት rewarding ስናነሳ ነበር ያጠፋ ይቀጣል ጥሩ የሰራ ይሸለማል motivating ሶስተኛ entrepreneur should be flexible enough to try different things የተለያዩ ነገሮችን ይሄ organizational culture ውስጥ innovative ሰራተኞች ኢኖቬቲቭ እንዲሆኑ ይረዳቸዋል አራተኛ it's necessary to spend extra time in hiring process የቅጥር ሁኔታዎች በሚደረጉ ሰዓት በጣም ብዙ ማጤን ይፈልጋል take time ምን አይነት ፖቴንሻል ክህሎት ዕውቀት እና አመለካከት ላይ ነው ያለው ያንን ማየት ነው ሌላኛው ነጥብ understand the significance of leadership in the organization የሊደርሺፕ ስራ ምንድነው ሞቲቬት ማድረግ አይደለም communication motivation and inspire ማድረግ lead ማድረግ we are all in this together no one is bigger than anyone else and here are the rules we live by that thing will create high job satisfaction now effective team build ማድረግ የተገባ ነው በአጠቃላይ ግን በዚህ ቻፕተር ውስጥ ቢዝነስ ፎርሜሽን የተመለከታችኋቸው ነጥቦች ማይክሮ and small enterprises ነኛኒሽን አንስተናል environmental የሆኑ ሁኔታዎችን organizational culture እና structure build up የማድረግን forms of business አንስተናል አይደለም ሶስቱ የቢዝነስ ፎርምስ ተነጋግረናል እነዚህ ዋና ነጥቦቻችን ነበሩ congratulations በጣም አሪፍ በዚህ ቻፕተር ውስጥ I think ሁላችሁም እንዳስተዋላችሁት ምን የኢንተርፕረነሪያል ፕሮሰስ ውስጥ ቢዝነስ ፎርሜሽን ላይ እናደርግ የሚገቡን አክቹዌሽን ነው ይሄ አክቹዌሽን ነው ተግባራ ነው እና በዛ ተግባራ ሂደት ውስጥ ፕላን ያደረግናቸው ነገሮች ኢምፕሊመንት የማድረግ ቴንደንሲያችንን እንድናይ ያገዙ ነጥቦች ነው የተነሱት ያነሳናቸው ነጥቦች አሁንም አንድ ያዳምጡኝ ቪዲዮን ከመዝጋታችን በፊት ቢዝነስ ፎርሜሽን ምንድነው ምን ሴክተርስ አሉ ምን ስቴጅስ ኤንድ ስቴፕስ አሉ remember discovery evaluation እና implementation ወይ exploitation እነዚህን ከዛ ደግሞ ከኢንቴግሪቲ ማነው stage and steps በኋላ ሴክተሮችን አንስተናል ኢትዮጵያ ውስጥ ያሉ ሴክተሮችን የሰክሰስ and failure factors ተነጋግረናል still በእያንዳንዱ ፕሮሲጀር ውስጥ የነበሩ የቢዝነስ ፎርም ማንሳታችን እንዳትረሱ እንግዲህ ሰመራይዝ ያደርጋችሁ የራሳችሁን ኖት እያወጣችሁ ያዙ እንዳልኳችሁ ከመጨረሳችን በፊት ጥያቄ ካላችሁ ሁሉ ጊዜ ኢንቦክስ አድርጉልኝ ማነው ወይ ይሄ ኮሜንት ላይ ጻፉልኝ አብራራላችኋለሁ አመሰግናለሁ ሾርት ኖቶች አውጡ አንብቡ ስሩ ሰላም ቀን